ሰላም ሰላም፣ እንዴት ናችሁ? ውድ የሀበሻ አካዳሚ ቤተሰቦች፣ ዛሬ እንግዲህ ይዘናችሁ የመጣ ነው አዲስ አበባ ዩኒቨርሲቲ መግባት የምትፈልጉ ተማሪዎች በሙሉ እናንተ 12ኛ ክላስ ማትሪክ ፈተና የተፈተናችሁ እንዲሁም ደግሞ ሪሚዲያል ውጤት የመጣላችሁ እንዲሁም ከ2014 ዓመተ ምህረት እስከ 2018 ዓመተ ምህረት ድረስ ማትሪክ የተፈተናችሁ ሪሚዲያል የተፈተናችሁ ያለፋችሁ እንዲሁም ደግሞ በሌሎች ዩኒቨርሲቲዎች ከ2014 ዓመተ ምህረት ጀምሮ በሌሎች ዩኒቨርሲቲዎች እየተማራችሁ ኮስት ሼሪንግን አጠናቃችሁ አሁን ደግሞ አዲስ አበባ ዩኒቨርሲቲ መግባት የምትፈልጉ ተማሪዎች እናንተን የሚመለከት ቪዲዮ ነው ማለት ነው ይሄ እና ዛሬ በዚህ ቪዲዮ ለማየት የምንሞክረው የምዝገባ ሂደቱን ለማየት እንሞክራለን። እንዲሁም ደግሞ ስኮላርሺፕን በተመለከተ ክፍያው እንዴት እንደሆነ፣ የዶርም አሰጣጣቸው እንዴት እንደሆነ እንዲሁም ደግሞ የመግቢያ ፈተና ወይም ደግሞ ዩኤቲ የሚባለውን ፈተና ምን እንደሆነ ዛሬ በዚህ ቪዲዮ ለማየት እንሞክራለን ማለት ነው። እንግዲህ ቀጥታ ወደ የምዝገባ ሂደቱ ወይም ደግሞ ስለዚህ ዩኒቨርሲቲ ውስጥ መግባት ስትፈልጉ ሶስት አይነት መንገዶችን ነው የምትከተሉት። ሶስት አይነት መንገድ ነው ያለው። አንደኛው በመንግስት ውስጥ ሆናችሁ ወይ ደግሞ ሬጉላር ሆናችሁ የምትማሩ ከሆነ፣ ሁለተኛው ደግሞ በራሴ በግል እችላለሁ ወጪውን ሁሉ እችላለሁ ብላችሁ የምትማሩ ከሆነ፣ ሶስተኛው ደግሞ በጣም ማትሪክ ውጤታችሁ ከ500 በላይ የሚሆን ወይም ደግሞ በጣም ከፍተኛ ውጤት ያመጣችሁ ተማሪዎች ለብቻችሁ ግቢ ያዘጋጀ ስኮላርሺፕ አለ እና በሶስት መንገድ ነው ሊከፈል የሚችለው ማለት ነው። አንደኛው በመንግስት ውስጥ ሆናችሁ የምትማሩ ከሆነ ይሄ ምንድነው አቅም የለኝም ብላችሁ እኔ መክፈል አልችልም በራሴ ብላችሁ የመንግስት ወይም ደግሞ ከቀበሌ የምታጽፉት ደብዳቤ አለ። ያ ደብዳቤ ላይ እናንተ ቤተሰባችሁ አቅም እንደሌለው ከፍላችሁ መማር እንደማትችሉ የሚያሳይ የተረጋገጠ ማስረጃ ያለው ነገር ሊኖር ይገባል ማለት ነው። ይሄ አንደኛው ነው። በመንግስት ውስጥ ሆናችሁ ስትማሩ እና የምታገኙት ምንም አይነት ክፍያ አትከፍሉም። በዚህ ስር የዶርምም ይሁን የትምህርትም ይሁን የምግብም ምንም አይነት ክፍያ አትከፍሉም። ግን ስትጨርሱ ትምህርታችሁ ስታጠናቅቁ ኮስት ሼሪንግ ትከፍላላችሁ ስራ ስታገኙ ማለት ነው። ይሄ ነው የመንግስት ውስጥ ሆኖ መማሩ አድቫንቴጁ ማለት ነው። ሁለተኛው ደግሞ ክፍያውን በግሌ እየከፈልኩ እማራለሁ የምትሉ ከሆነ ይሄን መጀመሪያ ከዚህም ከሌላው ከመጀመሪያው የሚለየው ምንድነው የመንግስት ውስጥ ስትሆኑ ፊልዱን መንግስት ነው ይመርጥላችሁ ነው። ግን የግል የምትማሩ ከሆነ ደግሞ የመጀመሪያ ማትፈልጉት ፊልድ እንዳይደርሳችሁ እናንተ መርጣችሁ ይሄንን ፊልድ እማራለሁ የምትሉ ከሆነ በግል ውስጥ ሆናላችሁ። ይሄ ምንድነው በራሳችሁ ነው የምትከፍሉት እያንዳንዱ ክፍያ። የዶርም ሊሆን ይችላል፣ ምግብም አታገኙም ከውስጥ ብቻ በእያንዳንዱ ነገር ትከፍላላችሁ። ያ ማለት በየኮርሱ ነው የምትከፍሉት። ወጪው ስንት እንደሆነ በኋላ ላይ ለማየት እንሞክራለን። ሶስተኛው ደግሞ ከ500 በላይ የምታመጡ ተማሪዎች ለያለ በጣም ጎበዝ ለሚባሉ ተማሪዎች ዩኒቨርሲቲው ያዘጋጀው የፕሬዚደንሻል የሚባል ስኮላርሺፕ አለ ማለት ነው። ያንን ካገኛችሁ በጣም አሪፍ ነው። ስለዚህ ይህንን ሶስቱን መንገዶች ለመግባት አዲስ አበባ ዩኒቨርሲቲ ሶስቱ ነገሮች ዋነኛ ነገሮች እና እዚህ አዲስ አበባ ዩኒቨርሲቲ ለመግባት ዋና ነገሩ ምንድነው? ዩኤቲ ፈተና ማለፍ ነው። ዩኤቲ ፈተና ማለፍ አለባችሁ። ዩኤቲ ፈተና ደግሞ ምንድነው የሚይዘው? ፈተናው ራሱ ይዘቱ ምንድነው ብለን ስናስብ አንደኛው ነገር ምንድነው ማትስ እና የእንግሊዝኛ ፓርት ነው የሚይዘው ፈተናው። ያ 55 የሆነ የቨርባል ሪዝኒንግ ፓርት አለ። ሁለተኛው ደግሞ 45 ጥያቄዎች ደግሞ ኳንቲቴቲቭ ሪዝኒንግ ናቸው። የማትስ ፓርት ቁጥር ምናምን ያለባቸው ፓርቶች ናቸው። ስለዚህ ይሄ በአጠቃላይ 100 ጥያቄ ነው የሚጠው። ለዚህ የሚሰጠው ሰዓት 2 ሰዓት ነው ማለት ነው። ስለዚህ ይሄ ምንድነው አንደኛ ዩኤቲ ፈተናችሁ በጣም አሪፍ ከሆነ እንዲሁም ደግሞ ማትሪካችሁ አልፋችሁ ግን ዝቅ ያለ ከሆነ ይሄ ዩኤቲ ፈተና ከፍ ያደርግላችሁ ውጤታችሁ ማለት ነው። ፊልዱ የሚሰጠው በዛ ስለሆነ ስለዚህ 50% የዩኤቲ ፈተና ይሆናል፣ 50% ደግሞ የማትሪክ ውጤታችሁ ይሆናል ማለት ነው ለፊልዱ እንዲታይላችሁ። ስለዚህ በአንደኛው ዝቅ ብትሉ አንደኛው ከፍ የማድረግ ቻንስ አለ 50% ስለሆነ ማለት ነው። ስለዚህ ሌላኛው ደግሞ ወደ አፕሊኬሽኑ ስር ስትገቡ ወይም ደግሞ እንዴት ነው ክፍያ መፈጸም የምንችለው? አንደኛ በቴሌ ብር ነው የምትፈጽሙት። ያ ማለት መጀመሪያ ወደ እንትኑ ስትገቡ አፕሊኬሽን ፊ አለ። ስለ አፕሊኬሽኑ ወይ ደግሞ ለገና ለመመዝገብ የምትከፍሉት አለ። ያ እንደ ድሮ ጌታ ከሆነ 375 ብር ነው። ከዛም በኋላ ደግሞ ዩኤቲ ኤግዛም ፈተና ለመፈተን ደግሞ 750 ብር ነበረ። ይሄ በድምሩ 1100 ብር ነበር ሲከፈል የነበረው ማለት ነው። አሁን ላይ ለውጥ ሊደረግ ይችላል በየአመቱ ለውጥ ስላለው ማለት ነው። ሌላኛው ደግሞ ቅድም እንደነገርኳችሁ ሰልፍ ስፖንሰር በምትሆንበት ጊዜ ወይም ደግሞ በራሴ ከፍላለሁ
የምትሉ ተማሪዎች አንደኛ ነገር በጣም ሊከብድ ይችላል ነው። በየኮርሱ ነው የምትከፍሉት። ያ ማለት በአንድ ኮርስ ለምሳሌ ዴንታል የምትወስዱ ከሆነ ያ ዴንታል ወይም ደግሞ የሆነ ሜዲሲንስ የምትገቡ ከሆነ አንዱን ኮርስ 2000 ምናምን ብር ነው የምትከፍሉ አንድ ኮርስ ማለት ነው። እና በአጠቃላይ እኛ እንዳየነው ላይክ እንዳጠራነው ከሆነ ሜዲሲን ስትገቡ ከ46000 እስከ 66000 ምናምን ገደባ አካባቢ ነው ብር የምትከፍሉ በሴሚስተር ማለት ነው፣ በተርም ወይም በሴሚስተር። ስለዚህ ያ ማለት ደግሞ በጣም ውድ ነው። ስለዚህ ትምህርት ያኛው ዩኒቨርሲቲ ምን አድርጎታል ማለት ነው፣ ይሄንን በአንድ ጊዜ በተርም መክፈል ስለማይቻል ስለሚከብድ ለቤተሰብን በአራት ነው ያከፈለው ማለት ፔይ ኢን ፎር ኢንስታልመንት ነው። ያ ማለት በአራት ዙር እንዲከፈል ነው ያደረገው። 25% እንዲከፈል ነው ያደረገው ማለት ነው። ስለዚህ ያ ደግሞ ትንሽ ቀለል ያደርገዋል። እንዲሁም ላይክ ሰልፍ ስፖንሰር የምትሆኑ ተማሪዎች ማወቅ ያለባችሁ የዶርም ሁኔታ። ዶርሙ ምንድነው? ለዶርም የምትከፍሉት ደግሞ አለ። ዶርም ራሱ ዝም ብሎ መንግስት በነፃ አይሰጣችሁ። ያ በነፃ የሚሰጠው ለመንግስት ተማሪዎች ነው። ላይክ መንግስት ይችላላቸው፣ የዶርም ይችላላቸዋል፣ የምግብ ይችላላቸዋል፣ የትምህርቱን ሁሉ በነፃ ነው የሚቻለው ማለት ነው። ግን ሰልፍ ስፖንሰር ስትሆኑ ዶርም ራሱ ትከፍላላችሁ። ያ ማለት ዶርም 1500 ብር ነበር በድሮ እንትን የምናውቀው 1500 ብር ነው የምትከፍሉት። የምግብ ምናምን የሚባል ነገር የለም። ምግብም ውጭ ነው የምትጠቀሙት። ብቻ ይሄ ነገር ነው ላይክ ብዙ ብር ሊያስወጣ ይችላል። እና በሰልፍ ስፖንሰር ከሆናችሁ እንደዛ ነው የምታደርጉት። ስለዚህ ለዚህ በአጠቃላይ ለዚህ ሁሉ ነገር የመግቢያ ፈተናውን ማለፍ በቃ ይጠበቅባቸው። ዩኤቲ ፈተና ማለፍ አለባችሁ እና ዩኤቲ ፈተና በደንብ ብትሰሩ አሪፍ ነው። ኢንትራንስ ዝቅ ቢል ራሱ ዩኤቲ ፈተና ከፍ ያደርግላቸዋል፣ አሪፍ ፊልድ ለመምረጥ ማለት ነው። ስለዚህ ደግሞ በጣም ብዙ ጊዜ ተማሪዎች የሚሳሳቱት ነገር ምንድን ነው? አንዳንዶች ሲሞሉ ሰልፍ ላይ ላይክ ሬጉላር ለመሙላት ወይ ደግሞ የመንግስትን ለመሙላት ፈልገው ሰልፍ ይሞላሉ ማለት ነው። ያ ደግሞ ልክ አይደለም። በጣም ሰልፍ ምን እንደሆነ ገቨርንመንት እንደሆነ ማጣራት ማየት አለባችሁ ማለት ነው። እንግዲህ ከዛሬው ቪዲዮ ብዙ ነገር እንደተማራችሁ ተስፋ እናደርጋለን ማለት ነው። ስለዚህ ይሄንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክም